በመጨረሻም ቤተ ክርስቲያናችን ተደፈረች። ለታዋቂው ስትሪመር አይሾ ስፒድ በቅድስት ሥላሴ ቤተ ክርስቲያን አባቶች አቀባበል ያደረጉለት ሲሆን ይህንን ተከትሎም በርካታ ምዕመናን ድርጊቱን ተቃውሞ ተነስቷል። ይህን ስትሪመር ወደዚያ ስፍራ እንዲያቀና ለምን ተደረገ? ለቤተ ክርስቲያናችን ምን ጥቅም አለው? አሁን አባቶች ያደረጉት ነገር ልክ ነው ስለሚለው መረጃዎችን ሰጣችኋለሁ። ቪዲዮውን ላይክ በማድረግ ጀምሩት። በመጨረሻም የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በፌስቡክ ገጻቸው ላይ ያጋሩት መልእክት በርካቶችን ማነጋገሩን ቀጠለ። ብዙዎቻችሁ እንደምታውቁት በዝቋላ ገዳም በጾምና በጸሎት ተወስነው የሚኖሩ አባቶቻችን በተደጋጋሚ ጊዜ ጥቃት የሚፈጸምባቸው ሲሆን አቶ ሽመልስ አብዲሳም በቦታው ታላቅ ክብር አለኝ፣ ይህ የተቀደሰ ስፍራ ነው፣ ኦርቶዶክስ ስትቀርቧት ውበቷ ይጎላል፣ ሁላችንም ልንማር ይገባናል ሲል ያስተላልፈው መልእክት መነጋገሪያነቱ ቀጥሏል። አበው እንዲሉት ሰው ሲጠላ ብቻ ሳይሆን ከወትሮ አብልጦ ሲወድም ለምን ብለ ጠይቅ ነውና ነገሩ። ከሰሞኑ በሚኒስትሮቻችን ስለ ኦርቶዶክስ በስፋት እየተነገረ ሲሆን ዛሬም የተላከልኝን አንድ አስደንጋጭ መረጃ አብረን እንመለከታለን። ከሩቅ የሚመጣው የደወል ቤት ጩኸት፣ የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተንስኡ ሲል ገና ልቤን አሸፈተው፣ የቆየ ስሜቴን ማህሌት ያደረ የቄስ አፍ ሸተተው። የማንም ሰው የህይወት ስልጣን ደግሞ በፈጣሪው ስልጣን ስር ያለ ነገር ነው። ለብቻይም ሳይሆን ያው በእግዚአብሔር ረዳትነት። በመጨረሻም ተወዳጁ ሀገራችን ድምፃዊው ቴዲ አፍሮ ገዳም መግባቱ ተሰማ። ቴዲ ወደ ገዳም እንዲያቀና ያደረገው ነገር በአሁኑ ሰዓት የአድናቂዎቹን ትኩረት ሳበ ሲሆን በዙሪያም ያገኘሁትን መረጃ አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደላቱ ቪዲዮ beautiful. Holy Yo, y'all see this shit? ትክክለኛው ስሙ ዳረን ጄሰን ዋትኪንስ ይባላል። የተወለደውም እንደ አውሮፓውያን አቆጣጠር በጃንዋሪ 21 2005 ሲሆን የ21 ዓመት ተጽዕኖ ፈጣሪ ወጣት ነው። ይህ አሜሪካ ወጣት ገና በለጋ ዕድሜው ዩቲዩብ ተብሎ በሚጠራው ትስስር ገጽ ላይ ራሱን ለዓለም ማሳየት ጀመረ። በዚያ ሰዓት ማንም አይመለከተውም ነበር። ቪዲዮ ይለቃል፣ ስትሪም ያደርጋል፣ ጌም ይጫወታል። ነገር ግን ተመልካቾቹ 2 ወይም 3 ናቸው። ነገር ግን የተስፋ ያላስቆረጠው ዳረን ጄሰን ህልሙን እውን እስኪሆን ድረስ ያለመታከትና ተስፋ ባለመቁረጥ ትግሉን ይጀምራል። ከዚያ መከለታት በአንዱ ቀን ዩቲዩብ ሪከመንድ አድርጎት ለመጀመሪያ ጊዜ 500 ሰው ተመለከተው። ቀስ ያለም እየታወቀ ሲመጣ ወጥ ያሉ ነገሮችን በማድረግ እንደ ውሻን በመጮ ከዚያም አለፍ ሲል ደግሞ ከተለያዩ ታዋቂ ሰዎች ጋር ኮላቦሬት በማድረግ ዛሬ ለደረሰበት ከፍተኛ ተጽዕኖ ፈጣሪነት ሊበቃ ችሏል። በጣም የሚያስገርመው ታዲያ ያኔ ቪዲዮ በተከታታይ ከመስራቱ የተነሳ ቤት ውስጥ ረበሸ እናቱ በጣም ከመማረሯ የተነሳ እንዳስወጣቸውም ይታወቃል። ታዲያ ይህ ስትሪመር ወደ ሀገራችን ኢትዮጵያ ከቅርብ ሰዓታት በፊት እየገባ ሲሆን እያንዳንዱን ነገር በዝርዝር አስቃኛቸዋለሁ። በመጨረሻም አይሾ ስፒድ ኢትዮጵያውን ስፒድ ወንድሙን ያገኘ ይመስላል። ሁለቱም አንድ ላይ ቆሞ ሲታዩም ከአንድ እናት ማፀን የተገኙ ይመስላል። ታዲያ ይህንን ተከትሎም አዶናይ ከወንድማችን ስፒድ ሳይነጠል በሄደበት ብሎ አብሮ በመሄድ እንግሊዘኛውን እየተረጎመ በሚያማምር ቃላቶች ወደ አማርኛ እየቀየረ ለወንድማችን ያደርሰዋል። በዚህ ድርጊቱም አዶናይ እጅግ በጣም መልካም ልብን የታደለ የኢትዮጵያ ቁርጥ ቀን ልጅ ነው ሲሉ በርካቶች አሞካሽተውታል። ይገባዋል። Messi! Welcome to Ethiopia! Yeah! Man! በሌላ በኩልም ስፒድ በሀገራችን ቤተ መንግስት የተገኘ ሲሆን በጣም በርካቶችን ፈገግ ያስባሉ። ታዲያ የትዕይንቱ ነው። እንደሚታወቀው ስፒድ ከራሱ አብልጦ በሚባል ደረጃ የክርስቲያኖ ሮናልዶ ዘጎት ቀንደኛ ደጋፊ ሲሆን በሄደበት ይሄዳል፣ ባቀናበት ያቀናል። እሱን ለማቀፍና አብሮ ፎቶ ለመነሳት ያላደረገው ጥረት አልነበረም። ተሳክቶለትም በኋላ አድርጎታል። ታዲያ በኢትዮጵያ ይህንን ደካማ ጎኑን የተረዱ የሜሲ አድናቂዎች ሜሲ እያሉ መጮ ስፒድን ሲያናድዱት ይታያሉ። Because we are in 2018, our calendar. What? Yeah, this is a very unique country. 2018? 2018.
ዛሬ ላይ IMF እና አንዳንድ ፓስተር ነንበዮች ኢትዮጵያን ወደ ኋላ እየጎተታትና ከዓለም ወደ ኋላ የሚያስቀራት የቀን አቆጣጠሩና ተጨማሪዋ የጳጉሜ ቀን ሲሉ ይደመጣሉ። አልገባቸውም አላወቁም እንጂ ይህ የዘመን ቀመር በቀደሙት አባቶቻችን መንፈሳዊ ልቀት የተቀመረ የዘመን አቆጣጠር ሲሆን ከዓለማችን ኢትዮጵያን ባለ 13 ወር ጸጋ ልዩ ሀገር ያደርጋታል። ታዲያ እንደሚታወቀው በእንደ አውሮፓውያን አቆጣጠር በ2026 ላይ ሲሆን የምንገኘው በሀገራችን የዘመን አቆጣጠር ደግሞ 2018 ላይ እንገኛለን። ይህን የዘመን አቆጣጠር የተነገረው ስፒድም ማመን አልቻለም። በጣም ነበር የተገረመው። በማስቀጠልም ኢትዮጵያ የምትታወቅበት የኮፊ ሴሬሞኒ በዓለም ያሳየችበት መንገድ በእጅጉ አስደምሞኛል። ይህንም ፕሮግራም ያዘጋጃችሁ ሰዎችም በጣም ጎበዞች ናችሁ። ከዚህ ቪዲዮ በኋላም በዓለም የኢትዮጵያ የቡና ዋጋ መጨመሩን ኔትሲድ ኮፊ የተባለው ድረገጽ በይፋ አሳውቋል። በሌላ በኩልም ኢትዮጵያ ከሌሎች አፍሪካ ሀገራት እጅግ በጣም በተለየ ሁኔታ ይህ ልጅ በእጅጉ ተጠቅማበታለች። በኦሮምኛ፣ በትግርኛ፣ በአማርኛ፣ በጉራግኛ የተለያዩ የባህላዊ ጭፈራ ስነስርዓቶችን ለዓለም በማሳየት የበርካቶችን ትኩረት ለመሳብ ችላለች ሲል ጋዜጠኛው ዳንኤል ይናገራል። ጸጉር ቆራጭ ቲክቶከር ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ፈታ ያደረገኝ ሰላም ስፒድን ሰላም ለማለት ሲጠጋ እንደ ፌስታል ጭብጥብጥ አድርጎ እንዴት እንዳወጣው ምን አለ ክብራችንም እንጠብቅ፣ ምን አለ ክብራችንም እንጠብቅ ያስባለኝ ቪዲዮ ነው። በሌላ በኩል በአሁኑ ሰዓት ህዝበ ክርስቲያኑን በሁለት ጎራ የከፈለው አነጋጋሪ ቪዲዮ ይህ ሲሆን በርካቶችም የቢዮንሴው ታሪክ ተደገመብን፣ በጣም አዝነናል ሲሉ ንግግራቸውን እንዲህ ሲሉ ይጀምራሉ። ተጽዕኖ ፈጣሪ ወጣት ወደ ኢትዮጵያ መምጣቱን ባንቃወምም ቤተክርስቲያን ግን ለዚህ ወጣት ያደረጋቸውን አቀባበል በጣም ያሳዝናል። የተቀደሱ ንዋያተ ቅድሳትን አቃላለች። እነዚህ አባቶች ዛሬ እንዲህ ፊት ለፊት ተሰልፈው እንደወጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በአርሲ በዝቋላ የተለያዩ በደሎች ሲፈጸምባቸው ያኔ የት ነበሩ? ዛሬ ግን እሱን ለመቀበል ተሰልፈው ወጡ። የቤተ ክርስቲያን ምን ያህል ተጽዕኖ ውስጥ እንዳለች ማሳየ ነው ሲሉ ይናገራሉ። ገሚሱም ስፒድ ወደዚያ ስፍራ ማቅነቱና መስቀሉ መሳለሙ ችግር የለውም፣ ዛሬ ዓለም ወደ እምነት አልባነት በተቀየረችበት በዚህ ሰዓት እንዲያሉ ነገሮች መታየታቸው እጅግ በጣም ደስ ያሰኛል። ብዙንም ወደ ቤተ ክርስቲያን ያቀርባል። ጌታም ወደዚህ ምድር ሲመጣ ለማዳን የመጣው ኃጥአንን እንጂ ጻድቃንን አልነበረም። ስለሆነም ሰው ላይ አትፍረዱ፣ እሱ በፈጣሪ አምሳል የተፈጠረ ወንድማችን ነው። ስህተት ካለም አስተምረን ወደ ቤተ ክርስቲያን እናቅርበው ሲሉ ይናገራሉ። የእናንተ ሀሳብ ምን ይመስላል? ኮሜንት ላይ ጻፉልኝ። በመጨረሻም የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ በፌስቡክ ገጻቸው ላይ እንዲህ የሚል መልእክታቸውን አስቀምጧል። ቀርበን አልተረዳንም አላወቅናትም እንጂ ኦርቶዶክስ የሀገር መሰረት ዋልታ ናት። በዝቋላ ከዚህ በፊት አስቀድሞ ያሰብነው የልማት ስራ ትተነዋል። ቦታው በአንዳች መንፈሳዊ ነገር የተሞላ የተቀደሰ ስፍራ ነው። የእምነቱ ተከታዮች ተንከባከቡት፣ ለቀጣይ ትውልድም አቆዩ ሲሉ ተናግሯል። ታዲያ ይህንን መልእክት ተከትሎም በርካቶች ይህማ የአገዛዙ ባለስልጣናት ታላቅ ማዘናቂያ ነው፣ ሽመልስ ሁሌም ያዞንባ መፍሰሱን ተክኖበታል፣ በአርሲ የተፈጸመው ጥቃት በዝምታ ያለፈ ሰው ነው፣ ዛሬ ምን አግኝቶ ነው ፍቅር የሚጫወተው? ወጣቶችን ንቁ፣ አስተውሉ፣ ከጀርባ ሌላ ወጥመድ አለ ሲሉም ተደምጧል። ከሩቅ የሚመጣው የደወል ቤት ጩኸት፣ የካህናት ዜማ አየሩን ሰንጥቆ ንጋት ላይ ሲሰማ ተንስኡ ሲል ገና ልቤን አሸፈተው። የቆየ ስሜቴን መሐሌት ያደረ የቄስ አፍ ሸተተው። በዓይነ ሕሊናዬ ድቅን እያለብኝ ቅዝዝ ያደርገኛል። አዳም የት ነህ ይለኛል። በመጨረሻም ተወዳጁ ሀገራችን ድምፃዊው ቴዲ አፍሮ ወደ ደብረ ሊባኖስ እንዳቅና የቅርብ ምንጮች መረጃውን ያሳያሉ።
ቴዲ ለመንፈሳዊ ሕይወቱ ያለው ጥልቅ ፍቅር በእጅጉ የተለየ ነው። ለእርሱ ማተቡ ሕይወቱ ናት ሲሉ በቅርብ የሚያውቁት አባቶችም ይናገራሉ። ታዲያ ከዚህ መንፈሳዊ ሕይወት እያራራቅ ያለው የዘፈኑ ዓለም የበቃው ይመስላል። ለዚያም ነው ወደ ደብረ ሊባኖስ በመቅናት ከፈጣሪ ጋር መምከር፣ ራሴንም ማዳመጥ ፈልጋለሁ፣ ፈጣሪን ማሳዘኛለሁ፣ ይህ የዘፈን ሕይወት የመጨረሻም ሊሆን ይችላል፣ ጸልዩልኝ ሲልም ተደምጧል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃዎችም ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።